ሰላም ሰላም ቤተሰብ እንዴት አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለደብረ ታቦር ዋዜማ በዓል እንኳን አብሮ አደረሰን። መልካም ዋዜማ በዓል ይሆንላችሁ። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ጨረቃዎቻችን መጥተዋል። ያው የመጡት ቅመሜ ከሀሰን ጋር መጥታለች፣ ብሩኬ ደግሞ ከፍፄ ጋር መጥተዋል። ያው ግልጽ ነበረ ዛሬ በእነሱ ቤት እንደማይመጡ በትላንትናው ንግግራቸው ያስታውቅ ነበረ ማለት ነው። እንደነገርኳቸው ትላንትና ሀሰን ይቅርታ ጠይቀኝ፣ ይቅርታን ጥፋትን ሳታምን እኔን ልቀበልህ አልችልም ብሎት ነበር አደለ እንትና ብሩኬ። እነሱ ደግሞ የሰሩበትን ሪዝናቸው ምክንያታቸውን ሳይናገሩ እንዴት ነው ይቅርታ የሚጠይቀው እሱ ማለት ነው። ዛሬ ሰምታችኋል። ቅመሜና ከሀሰን ጋር እያወሩትን ማለት ነው። ባይዘ ሀሰን እያሳቃኝ ነበረ። ማርያምን እንዴ እልህ ውስጥ የገባው ከኦዲየንስ ጋራ ነው ወይስ ከብሩኬ ጋራ? ኧረ ጉዴ ፈላ። ምንድን ነው አሁን ጨረቃዎቻችን ሀሰን ወንድማቸው ነው ማለት ወደ ኋላ ሄዳችሁ ቪዲዮቸውን ብታዩ በቃ ሶስታቸው ተያይዘው ነው የመጡት። ፍቅራቸው እንዴት ደስ እንደሚል ማርያምን እያየው ነበረ። በፊቱ ቪዲዮቸውን ቆራርጠው ሲያመጡ ማለት ነው። እና በጣም በቃ ፍቅራቸውን በጣም እያስቀና ነበረ። እና ተያይዘው እየመጡ ሶስታቸው ተያይዘው ነው። ብሩኬና ሀሰን ደግሞ ያው አብሮ አደግናቸው፣ አብሮ የበሉ አብሮ የጠጡ የእናቴ ልጅ ተባብለው ለዚህ የደረሱ ልጆች ናቸው። ገብቷቸዋል። ግን ደግሞ ስራ ነው። ግን ስራም ቢሆንም ሀሰን አሁን ብዙዎች ሰው አልተቀበለውም ብላለች ቅምጥሌ ማለት ነው። ኦዲየንስን ያልተቀበለው የኔ ወርቅ የሀሰን ንግግር ልክ አልነበረም። ንግግሮቹ በጣም በቃ የሚደብሩ ንግግሮች ነበረ እየተናገረ የነበረው ማለት ስሜታዊ ያደርጋል። በቃ ባውንደር ያልፎ ነበረ እየተናገረ የነበረው ማለት ነው። ሀሰን የእውነት ድራማ ይችላል፣ ግን ንግግር ነው የማይችለው አላደለ። የሆነ ማስመሰል የሚባል ነገር የለም። ማስመሰልን አያውቅበትም። በቃ ቃላቶችን እንደመጣለት ነው የሚያወጣቸው። ያ ነገር ደግሞ ስራችሁ እያበላሽባቸዋል፣ ሰውም ራሱ ያሳጣቸዋል። እንደዚህ አይነት ሰው ማለት ነው። በንግግሩ ነው ኦዲየንስን እያልተቀበለው። እናንተ የሚያለያይ ጭራሽ የሚያራርቅ ነገር ነበረ እያደረገ የነበረው። እሱም አድርጎት አለ አይደለ። እኔው ሸኝኋት እኔው መለስኳት አላለም። ይመችክ የምር። እና ምንድን ነው እነሱ አንድ ናቸው። ወንድሜ ሄቴ ብለው ነው ነገ የሚመጡት፣ የእናቴ ልጅ ብለው ነው ነገ የሚመጡት። እና አሽቃባጮች አርፋችሁ ብትቀመጡ አሁንም ጥሩ ነው። የእውነት ያው በወንድም መሀል አይገባም፣ በፍቅረኛ መሀል አይገባም፣ በባለ ትዳር መሀል አይገባም። ቢኮዝ ነገ መታረቃቸው ስለማይቀር ማለት ነው። እነዚህ ልጆች የሆነ ነገር ቢሆኑ እኛ አይደለም ሮጠን የምንደርስላቸው ሀሰን ነው። ምክንያቱም አጠገባቸው ስለሆነ ማለት ነው። ቢያንቃቸው ቢታመሙ ሮጦ የሚደርስላቸው እሱ ነው ማለት ነው። ከቻላችሁ ማስታረቅ ማግባባት እንጂ እንደዚህ ወግናችሁ መናገር የለባችሁም። እነሱ ቢወጉኑም እንኳን አንድ ናቸው፣ ነገ አንድ ይሆናሉ ማለት ነው። እኛ አሁን ወግነን በመሀል እኮ ነው የምንቀረው አይደለ? እንቁልልጭ። ሌላው ፍፄና ብሩኬ መጥተዋል፣ በፍፄ ቤት ማለት ነው። ፍፄ ቡታጀራ ለመሄድ ወስኖ ቆርጦ መጥተዋል። እና ፍፄ ተረጋጋ ማለት እንደዚህም ከዚህ በፊት አድርገሃል። ያደረካቸው ነገሮች ልክ አልነበሩም። የዛኔ እውነቱ ለመናገር በደንብ ተረግጧል። ሰብስክራይብ ተነስተዋል እንደነገርኳችሁ ቅድም እንትኑ ቻናሉ ራሱ እስከ ማዘጋት ድረስ ማለት ነው። እና ከ3000 በላይ ሰብስክራይብ ተነስቶበታል፣ ተረግጠዋል ማለት ነው። ያ ምንድን ነው? አብሳላትን በማምጣቱ አብሳላት ነው የምታስብለት የምትጨነቅለት ብሎ እራት እስከ ማሰራት ድረስ የደረሰውን ስራ ቅጣቱን አግኝቷል፣ ተረግጠዋል እስኪ በቃው ድረስ ማለት ነው። እና ያን ነገር ያደረግኩት እነሱ ለማቀራረብ ነው። እኔ አንድም ቀን እንዲለያዩ የምፈልግ ልጅ አይደለሁም ብሏል። ኦፍኮርስ የእውነት የሚፈልግ ልጅ አይደለም ፍፄ። የእነሱ ደስታ ነው የሚፈልገው፣ እነሱ አንድ እንዲሆኑ ነው የሚፈልገው፣ እኛን እስከምናውቀው ድረስ ማለት ነው። ግን ሀሰንና ቅምጥሌ እየተበቀሏችሁ ነው። እናንተ አልገባችሁም እንጂ ማለት ነው። እንዴ ኦፕን አድርጉት እንጂ አይምሯችሁ። ከዚህ በኋላ በቃ ሁለታችሁም
ሁለታችሁም ስላችሁ ሀሰንና ፍፄ ማለት ነው። ያጠፋችሁትን ጥፋት ይቅርታ ጠይቁ ተብላችሁ ሳይሆን እራሳችሁ ናችሁ ይቅርታ መጠየቅ አለባችሁ። ሰው ይቅርታ ጠይቅ ተብሎ ይቅርታ አይጠይቅም። ልቦናውን ፈቅዶ ጸጽቶት ይቅርታ መጠየቅ አለበት እንጂ ማለት ነው። አሁንም ፍፄ ተረጋጋ። ቅምጥሌ ከብሩኬ እንድትለያይ የምትፈልግ ልጅ አይደለችም። ባይዘዌ በጣም ነው የምትወደው ፍፄ ማለት ነው። ስለዚህ ይህንን እሷም ይደብራታል። ቡታጀራ በመሄድ ለመወሰን አትቸኩል። ነገራቶችን ቁጭ ብላችሁ ፊክስ አድርጉ። ጨረቃዎቻችን የጓደኞቻችሁ የምትሰጡትን ቦታ ማለት ድንበር አበጁለት እንጂ ጓደኛ እንዳይኖራችሁ አይደለም። ጓደኛ ከሌለማ ምን አለ ታዲያ? እና ግን እናንተን ጓደኛ ሆናችሁ ባውንደሪ ማለፍ የለባችሁ። ድንበር መጣስ የለባችሁ። ቀይ መስመር ማለፍ የለባችሁም። የሁለት ሰዎች ህይወት ሁለት ሰዎች ብቻ ናቸው የሚኖሩት። እነሱ ህይወት ገብታችሁ ማብኳት መጋገር፣ ይሄ ፌር አይደለም፣ ልክ አይደለም። ሶስተኛ ወገን አሁንም ጨረቃዎቻችን አሁን ሶስተኛ ወገን የሚገቡት እናንተ በር በከፈታችሁ ቁጥር ማንም ይገባል። እናንተ በሩ የመዝጋትም የመክፈትም በእናንተ እጅ ነው። እና ሶስተኛ ወገን አታስገቡ። አሁን በቃ በራሳችሁ አሁን የሚያጣላቸው ሌላ ኢሹ የለም። እርስ በራሳቸው ደግሞ ለ5 ደቂቃ ነው ቶሎ የሚታረቃሉ። እና አሁን ወደ ሚዲያ ተጣላን ምናምን የሚል ባናይ ጥሩ ነው ከዚህ በኋላ ማለት ነው። እና ሶስተኛ ወገን አታስገቡ ማለት ነው ጨረቃዎቻችን።